እቺን ስሙ በእውነት ይሄ ሰውዬ ግን በጣም በቃ እንደው ምን አለ እግዚአብሔር አይኑን ቢያበራለትና እንደው ስለ ክርስትና እንደው ሼር የሚያደርገው ነገር ሰው ቢኖር በጌታ ቢሆን ይሄ በጣም ትልቅ ስራ የሚሰራ ሰው ነው። በደንብ ስሙ ምን እንደሚል። ኦሬዲ የእስልምና ዳርክ ሳይድ ጨለማ ሳይድ የታየው ሰው ነው። ኦሬዲ ታይቶታል እሱ ስለ እስልምና ጨለማ ሳይድ ስሙት። Innocent people from the time Islam has been responsible for the butchering and murder of people, innocent people from the time of Prophet Muhammad. ከነብዩ ከሙሐመድ ዘመን ጀምሮ እስልምና ስለ ንጹሃን ሞት፣ ስለ ንጹሃን መታረድ፣ ስለ ንጹሃን መገደል ተጠያቂው እስልምና ነው የሚለው ባይዘ መጽሐፍቱን በትክክል ያነበበ ሰው የሚረዳው ይሄንን ነው። ታሪኮቹን በትክክል ያነበበ ሰው እንደዚህ ነው የሚረዳው። ትክክለኛው መረዳት ይሄ ነው። From the time of the Khulafa, ከነብዩ ዘመን ጀምሮ ከኸሊፋዎች ዘመን ጀምሮ ከሱ በኋላ የመሩ ሰዎች ማለት ነው። ሪፈረንስ ይሰጠናል። ይሄ ጥሩ ነው። So to point the finger, I would qualify and I want to discuss those details with you. We cannot deny this. So to point the finger, I would qualify and I want to discuss those details with you. Why are you still a Muslim then? well, let me እናንተ እዚህ የጠየቃችሁኝን ጥያቄ ነው እዛ ሞዴሬተሩ መሀል ላይ ሆኖ የሚያወያየው ሰውዬ የጠየቀው። ታዲያ ለምንድን ነው ይህን ሁሉ ዘመን ሙስሊም ሆነ የቆየው ይለዋል። ዲቤቱን ባይዘ ከቻላችሁ እዩ። በጣም ትዝናናላችሁ፣ በጣም ትገረማላችሁ። ኢማም ተውሂዲ ጸጥን ያስባለው ባይዘ ዳንኤል የሚባለው ሰውዬ ዳንኤል የሚባለው ይሄኛው ሙስሊም፣ ሁለቱ ሙስሊሞች ናቸው እርስ በርስ የሚከራከሩት። አከራካሪው ኤቲስት ነው መሀል ላይ ያለው ይሄኛው ሰውዬ ኤቲስት ነው። ይሄ ሙስሊም ነው፣ ይሄ ሙስሊም ነው። ይሄኛው ግን እስልምናን በእውነተኛ ከለሩ እያወጣ ነው የሚናገረው። ይሄኛው ኢማም ተውሂዲ እስልምናን በእውነተኛ ማንነቱ ሳይቀባባ፣ ሳይዋሽለት፣ ሳያስመስልለት የንጹሃን ደም ለመፍሰሱ ተጠያቂው እስልምና ነው የሚለው። ይሄንን ከሙስሊም መስማት በጣም ትልቅ ነገር ነው። ይሄንን ከሙስሊም መስማት በጣም ትልቅ ነገር ነው። ኦኬ ሶ አውስትራሊያ ነው የሚኖረው። ያው በተለያየ ዓለም ሀገር ይዞራል ትልቅ ሰው ስለሆነ። ኤኒዌይስ ግን ይሄንን እንግዲህ መሰረት አድርገናል። ጥያቄ ኦር ደግሞ ሐሳብ መስጠት የምትፈልጉ ሰዎች ሙስሊሞች ካላችሁ መግባት ትችላላችሁ። መነጋገር እንችላለን። አሁን መድረኩ ክፍት ነው። ኦልሞስት 5 ሰዓት ሆኗል። ሐሳብ ያላችሁ ሰዎች ሐሳብ መስጠት ትችላላችሁ። ሙስሊሞች ካላችሁ እስኪ ግቡ። ሙስሊሞች ካላችሁ ግቡና ሐሳብ ስጡ። ዋይ ለምንድን ነው እስልምና በዚህ ልክ ክፉ ሃይማኖት የሆነው? የሰው ስጋ መብላት ጭምር እስኪፈቅድ ድረስ ማለት ነው። የሰው ስጋ መብላት ይፈቅዳል እስልምና። ታውቃላችሁ አይደል? ይሄንንም ኢማም ተውሂዲ እንዴት አድርጎ ከተለያዩ ከ20 መጽሐፍት እየጠቀሰ ጉድ ላሰማችሁ። ስሙ ኢማም ተውሂዲ ስለ ስጋ መብላት በእስልምና ያወራውን የሰው ስጋ ስለመብላት ስጋ መብላት ማለት Islam's most authentic and greatest scholars, all each clip represents a book. These all ከእያንዳንዱ መጽሐፍ ከ20 በላይ የሆኑ በእስልምና ተአማኒ የሆኑ በእስልምና የሚታመኑ መጽሐፍትን ነው ማሳያችሁ ነው የሚለው። scans from different books ከተለያዩ መጽሐፍት that I have now gathered for you, over at least 10 giant scholars within the history of Islam. በእስልምና ታሪክ ውስጥ አሉ የተባሉ ቢያንስ 10 ጃንት የሆኑ ትላልቅ አንጋፋ ሊቃውንትን ይጠቅሳል። Prove me right when they narrated this issue. ይህንን ታሪክ ስፔሲፊክ የሆነ ታሪክ ሊያነብ ነው። ይህንን ታሪክ ሲነግሩን
ከኔ ሐሳብ ጋር ነው የሚስማሙት ነው የሚለው ከኔ ሐሳብ ጋር ነው የሚስማሙት የሚለው አይ እንደዚህ አይነት ታሪክ በእስልምና ውስጥ አልተካሄደም ብለው ሰዎች ስለሚክዱ ማለት ነው። And I would slowly like to go through this matter with you so you can see exactly what happened. What is Imam Tawhidi warning from? What is going on? ምን ያደረኩና ምን የፈለኩ ምንድነው የፈለጋለው የሰው የካላችሁኝ አሁን ተረዳላችሁ። And if there's an imam who wishes to deny this fact, አንድ የሆነ ኢማም አለ እንግዲህ እሱ ከሆኑ ከነዚህ ከሙስሊሞቹ ከራሳቸው ሙስሊሞች ጋር ማለት ነው ከነሱ ጋር ክርክር ውስጥ ስለሆነ ከነሱ አንፃር ነው ያወራ ያለው ሰውየው and wishes to accuse me of lying, እየዋሸሁ እንደሆነ ያወራሉ ሰዎች that this did not happen and that these are all fake and that I am a fake. Give me a month's time so I can order in the real books, just like how I ordered in the book on this. You guys, I'm a Muslim reformer about the Shia sect, history. We cannot. Ibn Hajar al-Asqalani. እሺ አሁን ኢብኑ ሀጀር አል-አስቀላኒን ሊጠቅስ ነው። There is not one qualified imam or student of religion that can turn around and say this book and this author are not qualified. አንድ በእስልምና ውስጥ ወንድ የሆነ ሰው መጥቶ ይሄ መጽሐፍና ይሄ ሰውዬ ተአማኒ አይደለም ብሎ ሊል አይችልም ነው የሚለው። Or that this is history that is not 100% accurate. ይሄ ትክክለኛ ያልሆነ ታሪክ ነው ብሎ This is one ሊልም of the አይችልም። most respected Islamic books of history according to Islam, all denominations. በሁሉም የእስልምና ቤተ ሴክቶች ውስጥ አይነቶች ውስጥ ይሄ 100% ተአማኒ የሆነ የታሪክ ድርሳን እንደሆነ ይታወቃል፣ ጥርጣሬ የለም። We cannot deny this. Now, the person whose head was chopped, and here the mentioning of the person whose head was chopped off and cooked for not collecting tax. ታክስ ባለመሰብሰቡ ምክንያት አንገቱ ተቆርጦ ከዛ ስለተቀቀለ ሰው በድስት ስለተቀቀለ ሰው ነው ማነብላችሁ ይላል። His name is Khalid ibn al-Walid. I will raise my voice a little bit, not because I am angry, but because I want the mic to capture my voice very clearly. Khalid ibn al-Walid. ገዳዩ Khalid ibn al-Walid ይባላል። Okay, killed Malik bin Nuwayra. ሟቹ ማሊክ bin ኑወይራ ይባላል። His name here, according to Ibn Hajar al-Asqalani, respected scholar, respected book in Islamic history, tells us what happened. ምን ሊነግረን ነው እንግዲህ መልሶ መላልሶ ኢብኑ ሀጀር አል-አስቀላኒን ይጠቅሳል። His name is Malik bin Nuwayra. ማሊክ bin Jamra. Malik, the son of Nuwayra, the son of Jamra, the son of Shaddad, the son of Abid, the son of Tha'laba, the son of Yarbu' al-Tamimi, that's his surname, al-Yarbu'i, that's his tribe name, and he is also known as Aba Hanzala, the father of Hanzala. The main reason why we are bringing this up is to show you that this person existed. ቤተሰቡን ልጆቹን ቅድማያቱን የጎሳውን ቀበሌውን ምናምን ያነበበውና ይሄን ሁሉ ያነበብኩበት ምክንያት ሰውየው የነበረ ሰው እውነተኛ ሰው ለመሆኑን ለማሳየት ነው የሚለው። There was one person in time, in history, in Islamic history, whose name was Malik and who came from, we have established that he existed. What was his job? What was his role in Islam? وكان النبي استعمله على صدقات قومه. The Prophet Muhammad used to seek assistance from this Malik, from this person, to go and collect tax, Islamic taxes, Islamic finances from his tribe. What tribe? The Yarbu'i Tamimi tribe. ስለዚህ ነብዩን ያግዝ ነበር። ነብዩን ምን ነበር ይሄ ሰውዬ ሲያግዝ የነበረው? ነብዩን ሲያግዝ የነበረው ከራሱ አካባቢ ግብር ይሰበስብለት ነበር ለነብዩ።
ግብር ይሰበስብለት ነበር ለነብዩ። So now we have a man who existed, who lived during the same time of the Prophet, was very trustworthy and near and close to the Prophet. እንግዲህ ሰውየው የነበረ ሰው ነው። በዛ ላይ ደግሞ በነብዩ ዘመን ነው የነበረው። በዛ ላይ ደግሞ ለነብዩ በጣም ታማኝ የነበረ ሰው ነው። ምክንያቱም ቀረጥ ሰብስበ ገንዘብ ይዘናል ለማለት መታመንን ይጠይቃል። The Prophet used him to go and collect money. Records. This man was this trusted to the Prophet Muhammad to go and collect tax from his own family. This basically means that they are extremely trusted. Why? Because if they are family members, they can cover up for each other and steal the money between themselves. But if you were to send someone strange to a strange tribe representing the Prophet Muhammad, you wouldn't be able to. So many ያለ ነው ግብር እንዲሰበስብ መጠየቅ በጣም መታመንን ይጠይቃል የሚለውን እያነበበ ነው። ሰውየው ወደ ሞተበት ስለ ሰውየው በጣም እያብራራ ነው። ወደ ሞተበት ታሪክ ልውሰዳችሁ። It says إن خالدا رأى امرأة مالك. Khalid ibn al-Walid saw the wife of Malik. ልብ በሉ ካሊድ የተባለው ገዳዩ የሟቹን ሚስት አየ ማለት ካሊድ ኢብን አልወሊድ የማሊክ ብን ወይራን ሚስት አየ። Khalid here is the murderer who killed him and ate his head and cooked it in a pot. ካሊድ ኢብን አልወሊድ ማለት በጣም በእስልምና የሚወደድ ሰው ነው። ግን የማሊክን ጭንቅላት ቆርጦ በማሰሮ ቀቅሎ በድስት ማለት ነው ቀቅሎ የበላ ነው። ኢማጂን ይሄ እስልምና ታሪክ ውስጥ ያለ ነው። እርስ በርስ ሁለት ሙስሊሞች ተጣልተው አንደኛውን ጭንቅላቱን ቀቅሎ የጭንቅላት ሾርባ ይጠጣል። And Malik is the innocent one. ማሊክ ደግሞ ማሊክ ማለት ንጹህ ነው። እንትና ካሊድ ደግሞ ምንድነው ነፍሰ በላው ነው። It says here Khalid ra'a imra'ata Malik. Khalid saw the wife of Malik. ካሊድ የገዳዩ የሟቹን ሚስት አየ። ስሙ እንትን እንዳይምታታባችሁ። وكانت فائقة في الجمال, and she was her beauty was amazing, top model. በጣም በቃ አደገኛ ቆንጆ በቃ ያበደች ነበረች። በቃ እቺ የሟቹ ሚስት በጣም በቃ ያበደች ሚስት ነበረች። አንደኛ በቃ ሞዴል እዛ አካባቢው ላይ ያለች ሞዴል ሴት ነበረች። ጉድ ስሙ። فقال مالك بعد ذلك لامرأته. So when Malik saw that Khalid saw his wife and felt that he was going to kill him in order that he marries his wife, he said to his wife, ሟቹ ለሚስቱ እንዲህ አላት። ምክንያቱም ገዳዩ ካሊድ ሚስቱን እንደወደደበት ገብቶታልና ላንቺ ብሎ እኔን ሊገለኝ ይችላል፣ አንቺን ለማግኘት እኔን ሊገለኝ ይችላል ብሎ ለሚስቱ ነገራት። قتلتيني. አስገደልሽኝ አላት። You have killed me. Because of your beauty, I am now going to die. ካንቺ ውበት የተነሳ ልሞት ነው። እሷ ቆንጆ ስለሆነች እሱን ገሎት እሷን ሊያገባ ስለሚፈልግ ማለት ነው። يعني سأقتل من أجلك, which basically means I am going to be killed because of you. It's either I divorce you, ወይ ፈተሻለሁ ወይ ደግሞ ልታስገድይ ነው። and you go and you marry Khalid ibn al-Walid, and I have to live my life. አንቺ ፈተሻለሁ ቀጥታ ሄደሽ ካሊድን ታገቢዋለሽ እኔ በሰላም እንድኖር። Watching what happened, and all of the Arabian tribes will see me as a coward. ከዛ ሰው ሁሉ በአካባቢያችን ያሉ ሰዎች በሙሉ እኔን እንደ ፈሪ ይቆጥሩኛል። ኦኬ Or I die in honor and Khalid takes my wife. And ወይ ደግሞ በጀግንነት ሞቼ ከዛ በኋላ ከገደለኝ በኋላ ያገባሻል። him being an Arab, he will not give his wife to Khalid. ስለዚህ እንዲሁ ዝም ብሎ አንስቶ አይሰጥም ሚስቱን። So what happened? እና ምን ሆነ? فلما قتل,
when he was killed by Khalid, በተገደለ ጊዜ أمر Khalid برأسه. Khalid said, pick his head up from the floor, bring ጭንቅላቱን አምጡ አለ። me his head, because obviously when the head is struck, it flies, it rolls on the floor. ምክንያቱም አንገት እንደዚህ ሙስሊሞች ብቻ በሰይፍ ነገር ሲቆረጥ ተንከባሎ ይሄዳል ጭንቅላቱ። He says, bring me his head, ጭንቅላቱን አምጡ አለ። and he placed it in a pot. ከዛ ድስት ውስጥ አስገባ ወይም ማሰሮ ውስጥ ጭንቅላቱን አስገባ። فنصب في القدر. He put it in a pot. فنضج ما فيه. አንጎሉ አይምሮ በሙሉ ወጣ ሰውየው። To the point that everything inside the head, the brains and the disgusting veins, they all came out and started floating into the pot. ከዛ በቃ ጮማው እንዳለ ሰውየው የጭንቅላቱ በጣም ውስጥ ያለው አይምሮ፣ ሐሳቡ፣ ጭንቀቱ፣ ፍርሃቱ እንዳ ሁሉም ነገር እንዳለ ድስቱ ላዩ ላይ ልክ የሆነ ስጋ ቅቅል ምናምን ሲሰራ ታውቃላችሁ አይደል? ጮማው ዘይት ነገሩ ከላይ ይመጣል። ልክ እንደዛው አእምሮ ውስጥ ያለው መጥፎ ነገር ሐሳብና ጭንቀት ያልኩት ባይዘው ይቀልደኝ ነው ግን ሲቀቀል ያለው ፊዚካሊ ያለው ነገር በሙሉ ወደ ላይ ወጣ። This is the beauty of the history of the caliphs. ይሄ ነው እንግዲህ የእስልምና የመሪዎቹ ቆንጆ ታሪክ፣ በጣም በቃ ውብ ታሪክ። Okay? And then here it says, it also says that because he loved his wife, this is what happened. Look here, this is a scan from the book, volume 9. This is the scan. You can freeze it and take a print screenshot, whatever you like. This is the evidence. So, number one, it happened. የተፈጠረ ታሪክ ነው፣ የተፈጸመ ታሪክ ነው፣ እውነተኛ የተፈጸመ ታሪክ ነው። This is one book, Al-Isaba. He was a man during the time of Prophet Muhammad, trusted by Prophet Muhammad, had a beautiful wife, and was very hairy. እና ሰውየው በጣም ጸጉር ያለው ሰው ነው። ሰውነቱ ላይ በጣም ጸጉር ያለው ሰው ነው። የተለየ ነገር ያወራው አይደለም ነው፣ ተመሳሳይ ነገር ነው ያወራው። ከዛ Another book ሌላ መጽሐፍ by the name of The History of Islam. This here is volume 2, The History of Islam, volume 2. የእስልምና ታሪክ by Al-Dhahabi. Al-Dhahabi is one of Islam's most greatest erudite scholars. Nobody can come and say that this man doesn't know his history. This man, እንግዲህ ኢማም አልዛሃቢ የሚባል ሰውዬ ነው። ኢማም አልዛሃቢ በጣም በእስልምና ውስጥ አሉን ሊቃውንት ከሚሉት መካከል አንደኛው ነው። አይ ቲንክ ካልተሳሳትኩ የኢብኑ ተይሚያ ተማሪ ነው ኢማሙ አልዛሃቢ። ለሚቼክ አልዛሃቢ ኢማም አልዛሃቢ ማለት የኢማም የሼኹል እስላም ኢብኑ ተይሚያ ተማሪ ነው። የነ ኢብን ከሲር ባች፣ የነ ኢብኑል ቀይም ባች ነው። ኦኬ lived in the 100th year after Hijrah, which basically means a few decades after the emergence of the religion. Not very far. We're speaking Islamic calendar. Okay, በእስልምና ካላንደር ይጠራል። He says, እንደዚህ ይላል Khalid ibn al-Walid قال لضرار ibn al-Azwar, that's his name, ضرار ibn al-Azwar, اضرب عنقه. فالتفت مالك إلى زوجته وقال هذه التي قتلتني وكانت في غاية الجمال, which basically means ቅድም ያለውን ታሪክ እየደገመው ነው። ቆንጆ ስለሆነች Khalid in this scenario is not the one who's striking the sword. Khalid in this scenario is someone who is overlooking the beheading of Malik. አዛዥ ነው፣ ያው እንዲገደል ያዘዘ ነው በዚህኛው የታሪክ ዘገባ መሰረት እንጂ በቀጥታ ሰይፍ ይዞ አንገቱን የቆረጠው እሱ ኻሊድ አይደለም። Doing what? Waiting beside the wife of Malik. Because when
Because when Malik's head was going to be chopped off, he turned around and he said, "This is the woman that I am dying for her. I am dying because of her." ሟቹ የሞተ ዞሮ አዛው ቆማ ስለነበረ ይቺ ሴት በዚህች ምክንያት ነው የሞትኩላት ያለሁት ለዚህች ሴት ነው ብሎ ተናግሯል። This is ያስገራሚ ፍቅር ታሪክ ነው። the woman. Therefore she was there present. So they brought ምክንያቱም ያው ነበረች እዛ ቦታው ላይ him and they brought his wife and they killed him in front of his wife and they cooked his head and they ate it in a pot in front of his wife. እንግዲህ አመጡ ሁለቱንም እሱንም ሚስቱንም አመጡ። ከዛ ሁለቱንም እሱንም ሚስቱንም ካመጡ በኋላ አቆሙ። በሷ ፊት እሱን አንገቱን ቆረጡ። ከዛ ከመሬት ላይ ጭንቅላቱን አንስተው ድስት ውስጥ ከተው ቀቀሉ፣ ሾርባ ጠጡ። ቂጣ ተጠቅሟል። የዛን ቀን ግን አልተጠቀሙም። So when you tell me they are ISIS are blowing themselves up because of 72 virgins, I believe it. You have to believe it because this is it. ስለዚህ እስልምና ማን ነው አይሳይሶች 72 ድንግል ሴቶችን በሰማይ እናገኛለን እያሉ ራሳቸውን በቦምብ ራሳቸው ላይ ጠምደው ገበያ እየገቡ አፈንድተው አብረው ሲፈነዱ ይሄንን ስሰማ ኤግዛክትሊ ሊከሰት የሚችል ነው። ያረጉታል። እንደዛ አያረጉትም አልልም፣ ያረጉታል። ምክንያቱም እስልምና ገና ከጅምሩ ከተጠነሰሰበት ጊዜ ጀምሮ ሲመጣ እንደዚህ ከዚህ የከፋ ነገር የያዘ ነው እያለ ያለው። ኦኬ It's all about women and sex. This is the history of Islam. ስሙት። It's all about women and sex. ሁሉም ነገር እስልምና አለ። እስልምና ይሄ ታሪካቸው አለ። ሙሉ ነገሩ ተያይዞ ስለ ሴክስ ብቻ ነው። በቃ ሌላ ነገር የለውም። ሴትና ሴክስ፣ ሴትና ሴክስ፣ ሴት ሴክስ፣ ሴት ሴክስ፣ የረባ ሌላ ነገር የለውም። ድጋሚ ስሙት። እኔ ያልኩ እንዳይመስላችሁ ሙስሊሞች፣ ኢማማችሁ ነው ያለው። I believe it. You have to believe it because it's all about women and sex. It's all about women and sex. ሁሉ ነገሩ እስልምና ወይ ሴት ነው ወይ ሴክስ ነው። ሴት ነው ማለት at the same time ሴክስ ነው ማለት። ሴቷን የሚፈልጓት መቼስ ሊረዳዋት አይደለም ወይ ሊያግዟት አይደለም፣ ሊደፍሯት። ስለዚህ ባሏን አስገድሎ ትንሽ ነገር የሚለው ነገር ካለ የተለየ ናሬሽኑ እንግዲህ ታሪኮቹ በየዘገባው በየቼን ኦፍ ናሬሽኑ የተለያየ ነገር ይኖራቸዋል። Ibn Kathir, nobody can come near him when it comes to history. Ibn Kathir ራሱ ዘግቦታል። Ibn Kathir when it comes to Islamic history, this man is number one. He is on the top. He ranks amongst the top 5, if not top 3. Ibn Kathir. To people knowing their history. Okay, Ibn al-Kathir, tell us what happened. And he says over here, and it's page 15, والنهاية by Ibn Kathir. البداية والنهاية መጽሐፉ ላይ ነው. Volume 1. ቅጽ1. And it speaks about the first 10 years of Islam. It says that Khalid ibn al-Walid saw the wife of Malik bin Nuwayra Khalid ibn al-Walid ወይም ገዳዩ የሟቹን ሚስት አየ and wanted her. ከዛ ፈለጋት። He wanted her. ፈለጋት። Therefore, he ordered for his beheading. እንዲገደል አዘዘ። وإن كان قد اجتهد في قتل مالك بن نويرة وأخطأ في قتله. Ibn Kathir, another terrorist, another historical. Ibn Kathirin አሸባሪ ይላል፣ ቴሮሪስት ይላል። ቲክቶክን እንዳያዘጋ ተደጋግሞ ቀጠራ። ሌላኛው አሸባሪ ኢብን ከሲር ባይዘ እውነት እኮ ነው። ከነብዩ ጀምሮ ሰሃቦቹ እንዳለ ከአቡበከር ቀጥሉ፣ ከዚያ በኋላ እነ ዑመር ኢብኑ አልኸጣብ በሉ የመጡ እንዳለ ኸሊፋዎች መተው ሊቃውንት ድረስ እነ ኢብኑ ተይሚያ እነ ኢብን ከሲር እነ ቅድም ያየናቸው እነ አልዛሃቢ ምናምን ብሎ ያነበበው መጽሐፍ ያሉቱ እንዳለ እነ ቡኻሪ ምናምን እንዳለ ከአይኤስ ሺህ እጥፍ አሸባሪዎች ናቸው። ሺህ እጥፍ። እነዚህ እኮ እንደውም ዘመናዊ የፖለቲካ ሌሎች ሀገራት
አሁን ዘመኑ በጣም ሰልጥኖ የጦር መሳሪያ በጣም ስለዳበረ እንደ ድሮ እነሱ እንዳይፈነጩ ከልክሏቸዋል። ቴክኖሎጂዎች ምናምን ስላሉ አሁን ዘመኑ በሰባተኛው ክፍለ ዘመን ዝም ብሎ ተነስቶ እንደሚያጭኑት አይሆንላቸውም። ያኔ የከለከላቸው አይኤስአይሶቹ እንደነዛኞቹ በጣም አልፈነጩም። ሲስተሙ የ21ኛው ክፍለ ዘመን ሲስተም ስለከለከላቸው እነዛ ነቢዩና ከሱ በኋላ የተነሱት እኮ በዓለም ላይ እንደነሱ አይነት አውሬ የለም። በዓለም ላይ እንደነሱ አይነት ክፉ የለም። በጣም እንደነሱ አይነት አሸባሪ የለም። እውነቱን ነው። እነ ኢብን ከሲርን አሸባሪ ያለው ይሄ ሰውዬ ግን ኢማም ነው፣ ሙስሊም ነው። እኔ እሱም በሆነ እስልምና ምን ይሄን ካወቀ ምን ይሰራል? ወይ ሙስሊም እንዳይሆነ ሺያ ነው እኮ ሺያም አይደለም ባይዚ ሺያ ሳይሆን ሺያ ሪፎርመር ነው እኮ ለማደስ በምን መልኩ ነው? አሁን ለምሳሌ ሐዲስን ሳይቀበል ነው የሚያድሰው። ምክንያቱም ሺያዎች አሁን ሐዲስ አይቀበሉም እናውቃለን፣ ተፍሲርን አይቀበሉም። አሁን አይቀበሉ ማለት የሱኒዎቹን ነው የማይቀበሉት እንጂ የራሳቸው ሐዲስና ተፍሲር አላቸው። እነ ቡኻሪ ሳሂህ ሙስሊም አቡ ዳውድ ምናምን ነው የማይቀበሉት። የራሳቸው ሌላ ሐዲስ ሌላ ተፍሲር ነው ያላቸው እነሱ። ኦኬ እሺ ቀጥል። ያ ሰው ፖይንቱ ምንድነው? እሱ ሺያዎቹንም አሁን ይሄንን ግራንድ ሙፍቲው እስኪ መልስ ይስጠኝ ምናምን ብሎ ሲል ባይዜ ኢራናዊ ነው ኢማሙ ማለት ነው። ኢማም ተውሂዲ ኢራናዊ ነው። ያው ግን አውስትራሊያ ነው ያለው። ግን ምንድነው ከኢራኖቹ ጋር ከራሳቸው ጋርም እስልምና በአጠቃላይ ቁርአንን መሰረት አድርጎ ራሱ ቴሮሪዝም አለበት ብሎ የሚያስብ አይነት ሰው ነው። አክቹዋሊ ስላለበት ነው፣ እውነቱን ነው። ግን መታደስ አለብን። እኛ በ21ኛው ክፍለ ዘመን ነው የምንኖረው። ስለዚህ አሁን በቃ መቀየር አለበት። ዛሬ ላይ ቆመን ዛሬ 1400 ዓመት በፊት እንደተኖረው እንኑር እንዴ ነው። አንዳንዱ እውነት እንደሆነ ያምናል፣ አንዳንዱ ግን ሱኒዎች የሚሉት ነው ብሎ ሱኒዎችንም ይከሳል። አት ሴም ታይም በራሱ በሺያዎች ውስጥ የሚያገኘውን ችግር ነው የሚለው። ቀጥታ ልክ ያለውን ነገር ሲያገኝ ይሄ ነውር ነው፣ ይሄ እንደዚህ አይነት ነገር አያስፈልግም ብሎ ይቃወማል ሰውየው። ስለዚህ ሪፎርሚስት ነው ስል ያ አንድ ከስር የሆነ ልጅ አለ። እስቲ ሞር ኢንፎርሜሽን የሚያውቅ ከሆነ ይንገረን ገብቶ። ማን ነው? ምን አቢናፍ ነው ምናምን የሚባልና እርግጥ እኔ ሺያዎች ቡክ ኦፍ ሺያ የሚባል የሆነ እንደ ሐዲስ አይነት ነገር እንዳላቸው አውቃለሁ። ይሄንም አሁን ሱኒዎች የሚቀበሉትን ሐዲስ እንደማይቀበሉ ተፍሲራቶችንም እንደማይቀበሉ አውቃለሁና የተሻለ መጣ ከሆነ እስቲ ግባና አስረዳን። ምክንያቱም የእስልምና መጽሐፍት በጣም ብዙ ናቸው። እስቲ ሞግተን ግባና ማለት መሞገት ሳይሆን አስተምረን አይሻልም? አሜ እኔ እኮ ሙስሊሞች ካላችሁ መግባት ትችላላችሁ ባይዘይ ብያለሁ። ያ ከስር ሆነው ከመፎከር ሌሎች ሙስሊሞች እውቀት የሚፈልጉ አሉና ገብተህ እስቲ ያስረዳ። መግባት ከቻለ ይግባ። ግን ይሄ እስልምና ታሪክ ውስጥ ያለ ነው፣ መጽሐፍቶቻቸው ላይ ያለ ነው። የሙስሊሙ መሪ ሴቱን ሚስትየውን ስለወደደ የሴቲቱን ባል ገሎ ጭንቅላቱን በድስት ቀቅሎ ጠጣ። እኛ ምን እናርጋው ነው እዚህ ውስጥ? የኛ ጥፋት ምንድን ነው? ታሪኩን ያደረገው ጥፋተኛ አልተባለም። የጻፉቱ ጥፋተኛ አልተባሉም። ዘግበው እስካሁን ያቆዩቱ ጥፋተኛ አልተባሉም። ከዛ ደግሞ ፕሪንት አድርገው ላይብረሪ ውስጥ በዚህ በዘመናዊ በፕሪንቲንግ ማሽን እንኳን ፕሪንት አድርገው ሲያወጡ ቆርጠው አላወጡም። ትክክለኛ ታሪካችን ነው ብሎ አስቀመጡ። አንብበን እኛ ለሰው ተናገር። ከዛ እኛ ነን የምንሰደበው። አድራጊዎቹ፣ ታሪክ ጸሐፊዎቹ፣ አስተላላፊዎቹ፣ አታሚዎቹ እነሱ ጥፋተኛ አይደሉም። እሺ እንደው ታሪክ ጸሐፊዎቹና አስተላላፊዎቹ የተከሰተን ክስተት ስለሆነ ያስተላለፉት እንደ ጥፋት አይቆጠርባቸውም እንበል። አድራጊውን አይኮንኑም። ሚስትየውን ለማግባት ብሎ ባልየዋን አምጥቶ ጭንቅላቷን ቆርጦ ቀቅሎ ሾርባ የጠጣን ሰውዬ አይኮንኑም። የሙስሊም አእምሮ ግን ይታያቸዋል። አበበ ከበደን ገደለ።
ከዛ ፍፄ አየ። ፍፄ አይተው ለፖሊስ ሄዶ ተናገረ። ፖሊስ ሰውየውን ይዞ በዜና አቀረበ። በፖሊስ ዜና ምን ብሎ አበበ የተባለ ሰውዬ ከበደን በምሽት ጠብቆ ገደለ። ከዛ የአበበ የገዳዩ ቤተሰቦች ተሰብስበው ፖሊስንና ምስክርንና ፍርድ ቤትን ይሰድባሉ። ሙስሊሞች እንደዛ ናቸው። በራሳቸው መጽሐፍ ውስጥ ያለ ታሪክ አድራጊው ነውር አድራጊው እዛው መጽሐፋቸው ውስጥ ሆኖ አንብበን ስለተናገረን እኛ ላይ እናደራሉ። ምን እናርግኛ? እኔ ቀቅለ ብላ ብየው ነው የሰው ጭንቅላት ቀቅሎ ሾርባ የሚጠጣው። እኔ ምን ላርግ? እዚህ ውስጥ ምን ያናዳቸዋል ሙስሊሞች? ይሄ ኢማም ምን ያርግ? ከ10 በላይ ኢብን ከሲርን ጠቅሶ ጋይስ ኢብን ከሲርን ጠቅሶ ታሪኩን ካመጣ ከኢብን ሀጀር አልአስቀላኒ ታሪኩን ካመጣ ምን አጠፋ? ምንም። ጥፋቱ የእስልምና ነው። እስልምና የሚባል ሃይማኖት መኖር አልነበረበትም ገና ከጅምሩ። የአክሽኑ የድርጊቱ ፈጻሚ ነው እኮ መኮነን ያለበት። መሰደብ ያለበት እኮ ነውርን ያደረገው ተብሎ እኮ ሊኮነን የሚገባው የድርጊቱ ፈጻሚ ነው። ከባድ ነው፣ የእውነት ከባድ ነው። በነገራችን ላይ ማሜ ማነው ወንድማችን እፎይ አንድ ጊዜ ከወንድሞቹ ጋር የሆነ ንግግር ሲያደርግ እንዲህ ብሎ ነበርና ትዝ ብሎኝ፣ አንድ የፕሮቴስታንት አማኝ ቢቃወመኝና እኔን ሊሞግት ቢመጣ መጽሐፍ ቅዱስ ይዞ ነው የሚመጣው ምናምን አለና፣ አንድ ሙስሊም ግን ሊሞግተኝ ቢመጣ ሚስቴን ሊቀማ ቆንጨራ ይዞብኝ ነው የሚመጣው አለ። ቅድም ስታወራ ቆንጅዬ ነች ልጅቷ ስትል እንደኔ ሚስት ብዬ ጻፍኩና ከዛ ሀሳቤን ቀየርኩና ለምን ለካ ቆንጆም ያስበላል። እዛ ደም ቆንጆም ስለሚያስበላ በዛ ላይ ደግሞ እዚህ ጋር እንደዚህ እያወራን ቢከተሉንስ ቆንጆ ያላቸውን ሁሉ ቢፈጁ ብዬ ሀሳቤን ቀይር ያለውና ይሄ የሚገርም ነው። ያው ስለሚያስደነግጥ እነሱም ላይምሯቸው ስለማይቀበሉት ነው። በነገራችን ላይ አሁን አንድ ኢትዮጵያዊ ሙስሊም እዚህ ገብቶ ይሄን ነገር ትቀበላለህ ወይ ብትለው አይቀበልም። በቃ አይምሮ አይቀበልም። አሁን እንደዛ ታደርጋለህ ወይ ደግሞ ያ ያደረገው ታሪክ እሱ የሚከተለው የእምነቱ አካል መሆኑን ስትነግረው ለመቀበል አይምሮ ይከብደዋል። እንዳይተውም ደግሞ ያንን ዓለም እንዳይተውም ደግሞ የሆነ ሊገለው የሚመጣ የሚመስል ልክ ሙሐመድን እዛ ውስጥ እንግዲህ ሊሸሽ ቢሞክር መሸሽ እስኪያቅተው ድረስ አይደለም የሚጨምቀው። ስለዚህ እንደዚህ አይነት የሚጨምቃቸውም አሉና አትፍሩ፣ ልቀቁና አውጡ ማለት ነው የሚበጀው። ድንገት ገባሁባችሁ። ሰላም ብያችኋለሁ። አይ በጣም አሪፍ ቴንኪው። በጣም አሪፍ ነገር ነው የተናገርከው። በነገራችን ላይ ላይክ ሞዴል ላይክ ፎሎወር ልክ የራሱን አስተማሪውን የሚመስል ተከታይ ነው ገዳይ ካሊድ የሚባለው እዚህ ታሪክ ውስጥ ያለው ገዳይ። ምክንያቱም መሐመድ የሰው ሚስት አይቶ አላህ ልቤን ከፈተው፣ ወይኔ ልቤ ውስጥ ተገለባበጠች ምናምን ብሎ ልቤን አላህ ከፈተልኝ በእሷ ጉዳይ ምናምን ብሎ የሚመኝ ሰው ነው። ኦኬ ከዛ ደግነቱ እዛ ታሪክ ላይ ባልየው የሌለ አፈጣጠነውና ፈታት። ኦኬ ከዛ ፈጥኖ ፈታት። ሲፈታት ራሱ እንግዲህ ታውቃላችሁ፣ ለምን ትፈታታለህ? ተዋትፍታት አስከፍታ ነው ምናምን ሲል፣ ኧረ እኔ ምንም አላስከፋችኝም እያለን የፈታው ምንም አላስከፋችኝም፣ አልተጣላንም ከሷ ጥሩ ነገር እንጂ ከጥሩ ነገር ውጪ ምንም መጥፎ ነገር አግኝቼባት አላውቅም እያለን የፈታት ፈቺው ራሱ። ይሄ ምን አእምሮ ላለው ሰው ይሄ ምን ያሳየናል? ህይወቷ አደጋ ውስጥ ስለሆነ እንደፈታት ግልጽ ነው አእምሮ ላለው ሰው። እና ይሄም ባልየው እያለ አያት፣ ወደዳት። ይሄኛው ግን ጀግና ነበር ሟቹ። ላንቺ እያልኩ ነው እየሞትኩ ያለሁት ብሎ ራሱን አሳልፎ ሰጠና በቃ ገደሉትና ከዛ በቃ የእነዚህ ደግሞ አባሱት ቀቅለው በሉ። ሰው ምን ለማለት ነው? ቆንጆ ሚስት ካለህም
ሙስሊሞች በዛ የሚሉበት ሀገር ከሆነ ሂጃብ አስደርጋት። ቤት ስትመጣ ሂጃብ ታውልቅ። ካልሆነ ችግር ነው። ወይ ደግሞ ሰፈር ቀይር። እስኪ የመጨረሻ አንድ እንስማ። Where are you? Terrorist, telling us even though Khalid killed Malik, two companions of Prophet Muhammad beheading each other. Why? Over money and women. ይሄ ንግግር በጣም አሪፍ ነው። እንዲህ ነው የሚለው። ምንድን ነው የሚለው? ሁለት የነብዩ ሰሃቦች እርስ በርስ ይተራረዳሉ። ምክንያቱ ምንድነው? ገንዘብና ሴት። በገንዘብና በሴት ምክንያት እርስ በርስ ሲተራረዱ ኢማጂን አስቡት። ደግማችሁ ስሙት። Two companions of Prophet Muhammad beheading each other. Why? Over money and women. በገንዘብና በሴት ምክንያት እርስ በርስ ይገዳደላሉ። በገንዘብ ምክንያት የነብዩ ሰሃቦች በሴት እና በገንዘብ ምክንያት እርስ በርስ ይገዳደላሉ። ከዛ ገሎ ጭንቅላቱን ቀቅሎ ሾርባ ይጠጣል። እኔ እነዚህ ግን ከየት የወረዱ ሰዎች ናቸው? ማለት በሰባተኛው ክፍለ ዘመን በአረቡ ምድር የነበሩ እነዚህ ሰዎች እኔ የሰው ዘር አይመስሉኝም። ማለት ሰው ናቸው ኤግዛክትሊ። በእውነት ምንድነው የተጠናወታቸው እነዚህን ሰዎች? እኔ በጣም ግራ ይገባኛል። ማነው? ወይ አርዴን እንኳን ደህና መጣ። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ብያለሁኝ። አይ በዛው ምርጡ የእስልምና ትውልድ እንደሆነ እንድታስታውሳቸው ስለፈለኩ ነው። ኤግዛክትሊ ቴንክ ዩ። መቼም ደግሞ ሊኖር ከሚችለው የእስልምና ባች ወይም ትውልድ ምርጡ አንደኛው ትውልድ እሱ መሆኑን ወቁ። እንግዲህ አንደኛውና በጣም ምርጥ የተባለው የእስልምና ትውልድ አማኝ ለአማኝ እርስ በርስ እዛው በዛው እየተገዳደለ አንደኛው የአንደኛውን ጭንቅላት ሾርባ አድርጎ የሚጠጣ ከሆነ የከፋው ምን ሊሆን ነው? ወይስ በጣም ምርጥ መባል በእስልምና በጣም ክፉ ስትሆን ነው በጣም ምርጥ የምትባለው? በግፍና በግድያ በተንኮልና በስነ ምግባር እጅግ የከፋ ሰይጣንን ስታስቀና ነው ምርጥ የምትባለው? ምርጥ ትውልድ የምትባለው? አልገባኝም። አንድ ጊዜ ነብዩ መሐመድ እንደዚህ አለ፣ በጣም ምርጥ ናችሁ እናንተ ከሁሉም ሰዎች አለ። ለምን አሉት። ምን እንዴት አሉት። ምን ቢላቸው ጥሩ ነው? ሰዎችን ባስነበባቸው ነው የሚሻለው። ምዕራፍ 3 ቁጥር 110 ላይ ቁርአን እንደዚህ ይላል። ምዕራፍ 3 ቁጥር 110 ላይ የዛ የጥቅሱ ማብራሪያ ነው ይሄ። የጥቅሱ ማብራሪያ ነው። እንደዚህ ይላል 110 ለሰዎች ከተገለጸች ሕዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛላችሁ፣ ከመጥፎ ነገር ታዛላችሁ፣ በአላህም ታምናላችሁ ይላል። ስለዚህ ለሰው ሁሉ ከተገለጸው ሕዝብ መሃል እጅግ ምርጡ ሕዝብ ናችሁ። ሙሐመድና በዘመኑ ያሉ ሰዎችን ማለት ነው። ሙሐመድንና በዘመኑ ያሉ ሰዎችን you are the best በቃ ቤስት ናችሁ ይላቸዋል። ዋይ ለምን ነው ቤስት የሆኑት? ለምን ነው ምርጥ የሆኑት? እዚህ ጋር ሳሂህ አልቡኻሪ 4557 ላይ እንደዚህ ይመልሳል አቡ ሁረይራ። ይህ ጥቅስ ማለት ይላል የቅድሙን ጥቅስ ያመጣውና
ምርጥ ሰዎች ናቸው ማለት ምን ማለት ነው? means ትርጉሙ the best of peoples for the people as you bring them with chains on their necks till they embrace Islam. እስልምናን እስኪቀበሉ ድረስ በሰንሰለት አንገታቸውን አስራችሁ ስለምታመጧቸው ነው ማለት በምድር ላይ እጅግ 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 ሊታሰብ ከሚችለው በላይ እጅግ ክፉ ስትሆኑ በአላህ ዘንድ you are the best። እጅግ አስቀያሚ እጅግ በጣም የሰው ዘንድ ሰው ሰምቶ ጆሮ ለሰው ጆሮ የሚሰቀጥጥ ነገር ስታደርጉ በአላህ ፊት ይጨበጭብላችኋል። ዋው ትባላላችሁ። እስልምና ባርነትን ይጸየፋል፣ ባርነትን አጥፍቷል ይባላል። ቁርአን እኮ በባርነት ሰዎችን መግዛት እጅግ በአላህ ዘንድ ተወዳጅ ነገር ነው ይላል። ተወዳጅ ነው፣ ምርጥ ናችሁ በአላህ ፊት ይላችኋል። ድርጊታቸውን ሲናገር በሰንሰለት አሁን በዚህ ዘመን እስኪ በአላህ ፊት ተወዳጅነትን ለማግኘት ብለህ እስኪ ሰዎችን በሰንሰለት እያሰርክ እስኪ ይዘና የሰዎችን አንገት ላይ ሰንሰለት አድርገህ እንደከብት ምርጥነት ነው ይሄ። ኤግዛክትሊ ምርጥነት ነው። ምክንያቱም ይሄ የቁርአን አንቀጽ የአላህን ማንነትና ባህሪ ያሳያል። ወይም ደግሞ አላህ ተናገረኝ ብሎ አላህ ያልተናገረውን ወይም እውነተኛው አምላክ ያልተናገረውን አላህ የሚባል ነገር ስለሌለ ማለት ነው። እውነተኛው አምላክ ያልተናገረውን ከራሱ ያመነጨ አምላክ ተናገረኝ መገለጥ መጣለኝ ያለ የሸወደው ሰውዬ ማለት ነው። ሙሐመድ የተናገረው ነገር ምንን ያሳያል? የአረፍተ ነገር ወይ ምንን ይገልጻል? አስተሳሰቡን ይገልጻል። ሰዎችን በሰንሰለት እያሰሩ በግድ ሃይማኖትን ማስቀበል በአላህ ፊት ምርጥነት ነው ብሎ የራሱን ሃይማኖት በጉልበት ማስፋፋትን ያስተምራል። ምንድነው ይሄንን ነው እንግዲህ ጥሩ የሚባሉት። ግን የእውነት ይሄ ሰውዬ ክርስቲያን ስለሆነ አይደለም፣ አእምሮን ስለተጠቀመ ነው። እንዴ እግዚአብሔር እኮ እስልምና ነው እኮ የሙስሊሞችን አእምሮ ደፍኖ የያዘው እንጂ እግዚአብሔር ለሰው ልጆች አትሊስት ናቹራል የሆነ ነገር፣ ልክና ልክ ያልሆነ ነገር፣ ጥሩና መጥፎ ነገር እንዲመዝኑበት አእምሮ ሰጥቷቸዋል። እኛ እኮ ከእንስሳት የምንለየው አንድ ስቴፕ ከፍ ብለን በእግዚአብሔር መልክ ስለተፈጠርን ያ የእግዚአብሔር መልክ በውስጣችን መጥፎ ነው ጥሩን ጥሩ ነው ማለት እንድንችል ምንም እንኳን ቢበላሽም በኃጢአት ምክንያት ግን ቶታሊ አልጠፋም። እኛ ላም አልሆንም፣ ከብቶች አይደለንም። እኛ ሰዎች ነን። ልክ ያልሆነ ነገር እናውቃለን፣ አእምሯችን ይነግረናል ልክ ያልሆነ ነገር። ግን ሙስሊሞች አያውቁ። አዝናለሁ። He says even though he did it, he made a mistake. No problem. This is this intellect. This is the history we need to throw in the rubbish. This is the most respected history that we have. ምን ይላል የኛው ሰውዬ? ኢብን ከቲር ይህንን ከጠቀሰ በኋላ ነው የሚለው። ኢብን ከቲርን ያነበብን የቆም ነው። ግን ያው ስህተት ሰርቷል ነው የምንለው። ጀስት በቃ እንደ ማንኛውም ሰው ስህተት ሰርቷል ይላል ኢብን ከቲር። ታሪኩን ከጠቀሰ በኋላ በቃ የተሳስቷል ይሄ ሰውዬ ብሎ ይላል። ግን ይሄንን እውቀት ነው ቆሻሻ መጣያ ውስጥ መጣል ወስዶ ጭንቅላቱን የበላውን ሰውዬ ነው ማሜ። አዎ ስህተት ተሳስቷል አለ። እሺ ቀጥል። ያ አይ ጀስት እኔ ኤክስፕሌን ያደረኩ ሳይሆን የኢማሙን እየተረጎምኩ ነው። እና ይሄንን ወስዶ አንድ ላይ ጠቅልሎ እውቀት ብሎ የያዙትን እውቀት ይዞ አንድ ላይ ጋርቤጅ ውስጥ ቆሻሻ ውስጥ መጣል ነው። Even though he did it's ijtihad. He thought that was God's law. መስሎት ነው የአላህ ትእዛዝና ህግ መስሎት ነው እንደዛ ያደረገው። Ijtihad is basically the concept
of deducting law according to what you believe could be God's law. ኢጅቲሃድ ማለት ነገሮችን በአንዳንድ ጉዳዮች ላይ ይሄ ነገር ከዚህ አንጻር እንዲህ ቢደረግ ነው ጥሩ ልክ የሚሆነው ከአላህ ህግ አንጻር ያሉ ህግን ሎጂካሊ በሆነ መንገድ ማውጣት ነውና በዛ መንገድ አስቦት ልክ ሊሆን ይችላል ብሎ አስቦ ነው ያደረገው ነው የሚለው ኢብን ከቲር ነው የሚለው። ይሄንን እኮ ይሄ በጣም በእውነት ይገርማል። ቀለል አድርገው ነው የሚያዩት based on the evidence that you have. ይገርማል። So this here is a third major source. ይሄ ሰውየው 10 ምናምን 20 ምናምን ገጽ ማን ነው መጽሐፍት የተለያዩ መጽሐፍትን እያወጣ ሊያነብ ነው። ዋናው ፖይንታችን ግን ቢያንስ ከኢብኑ ሀጀር አይተናል፣ ከኢማሙ ዘሃቢ አይተናል፣ ከኢብን ከቲር አይተናል፣ ወደ 3-4 መጽሐፍትን አይተናል። እዛ ጋር በሙሉ ቀቅሎ በልቷል የሚል ተጽፎ እናገኛለን ማለት ነው። ይሄ ይመስላል እስልምና። ኦኬ እና ማሜ በነገራችን ላይ እዚህ ታሪክ ላይ አቡበከር እና ዑመር ካሊድ እንደዚህ እንዳደረገ ሲሰሙ ምናልባት ተናግረው ካልሆነ አላቅም ፈጥነው ወደሱ ይመጣሉ ወደ ካሊድ እና እንዴት የሰው ጭንቅላት እንዴት ይደረጋል ምናምን ይላሉ ብለህ ስትጠብቅ ምን ይላሉ አቡበከር እና ዑመር እንዴት የሰውየው ሚስት ጋር ትተኛለህ ብለው ሲገስጹት ይታያል ታሪኩ ላይና ምንም ስለ ጭንቅላት መብላቱ ድድንት ብን ባዘርደም ምንም አንድም ቦታ ላይ ሲነሳ አትመለከትም። እና እንዴት ይሄ ሳቬጅነት በጣም እንዲያውም ሲሆን ትምህርት ሁሉ መሰጠት የነበረበት እንዴት እንደዚህ አይነት ይሄ እርኩስ መንፈስ ነው ብሎ ሰዎችን ማስተማር አጋጣሚውን ተጠቅሞ ግን በፍጹም አሁን እኮ አንተ ማወቅ ያለብህ ነገር የሚበልጠውን ማስከበር ያለባቸው ጉዳይ የቱ ጋር እንደሆነ ነው። መጀመሪያ ፕሮቴክት ማድረግ ያለባቸው እና ለምን ፕሮቴክት ማድረግ እንዳለባቸው ልትረዳ ይገባል። የቤት ነፍስ አይደለም ሴትዮዋ ታስፈልጋለች። ማን ድንቅ ነው። ከነዚህ ሰዎች ግን ከሴትዮዋ ጋር ለምን ተኛ ይላሉ? እንደ ሰው ገሎ እዛ መጥተው ቀቅሎ በልቶ እንጂ ገሎ ብቻ ሳይሆን ወይ ጉድ! እነሱ ፎከሳቸው በሙሉ ሴት ላይ ነው። በዛ ነው የሚያስጨንቃቸው ነገር፣ የሚያሳስባቸው ነገር ሁሉ ሴት ነው። ሲቃዡ ሴት ነው። ማታ ተኝተው ሲቃዡ ሴት ነው። ሲያወሩ ሴት ነው። ሲያስነጥ ሽው ወይ ሴት ሲወጡ ሲገቡ ሴት። በሴቷ ሞት ዕቃ ሲወድቅ የሴቷ ያለ ጋድ። ሙስሊሞች እባካችሁ ግቡ። አሁን ጨርሰናል። እኛ እናንተን ሰምተን እዚህ ደበረን። በቃ ከአእምሯችን በላይ ሆነ። ከዚህ በላይ ክፋትን መስማት አልፈልግም። እኔ ራሴ እንዳልበላሽ እፈራለሁ። ኧረ ይደብራል። ግን ማሜ የቅድም ካነበበው ሀዲስና ከቁርአን አንቀጹ ሱራ 310 ላይ ካለው አንጻር እንደው ባመኑ ይሻላቸው ነበር የሚል ሀሳብ አለው አይደለ? የመጽሐፉ ሰዎች ቢያምኑ ይሻላቸው ነበረ ብሎ ያስቀመጠው አረፍተ ነገር አለና ምናልባት ቢያምኑ ይሻላቸው ነበር የሚለው የመጽሐፉ ሰዎች ባመኑ ኖሮ ለእነሱ የተሻለ በሆነ ነበር ይላልና እቺ ነገር ከምን አንጻር ነው ባመኑ የተሻለ ነበር የሚለው? እነሱ ቢያምኑ ምን ቢጠቀሙ ነው? ካለመገደላቸው አንጻር ነው ነገር ያስቀመጠው ወይስ ከምን አንጻር ነው እቺ ነገር ያስቀመጠው? ምናልባት እንደዚህ አይነት ግፍ ከሚደረግባቸው ቢያምኑና ነፍሶቻቸውን ቢያድኑ ይሻላል ከሚል አንጻር ነው ወይስ ከመንፈሳዊው ነገር አንጻር ያስቀመጠው ይመስላል? እንግዲህ ምርጥ ናቸው የተባሉት በሰንሰለት አስሮ በባርነት ማምጣት ስለሆነ ከዛ ለማምለጥ ነው። ቢያምኑ ይሻላል አሁን ማስጠንቀቅ ማለት ነው። ላይክ አንተን ተው እንትን ብትል ይሻላል ተው ብል ማለት ነው። እንደዛ ማለት ነው።
በቀጥታ እዚህ ይሄ እንደው ሙስሊም መሆን አንዳንድ ሰው ሙስሊም ቢሆን ራሱን እንደዚህ አይነት ነገር እንዳይፈጸምበት ለምሳሌ አሁን በተለያዩ የእስልምና ህግ የእስልምና የሸሪያ ስርዓት የሚተዳደሩ ሰዎች እዛ ሀገር ውስጥ ሲኖሩ ራሳቸውን ለማዳን በቃ ሙስሊም ነን ብለው እስልምናን በመስገድ መሐመድ ነብይ ነው በማለት የሚኖሩ ይኖራሉ ማለት ነው። ምክንያቱም እንዲያምኑ ሳይሆን ይሄ ነገር እንዳይፈጸምባቸው ነው እሱ ራሱ የሚያዛቸው። ያለዛ እንደዚህ ትታሰራላችሁ፣ እንደዚህ ትገደላላችሁ ሙስሊም ካልሆናችሁ ነውና እምነቱን አምነው ሳይሆን ላለመሞት ነው ብዙዎቹ ሙስሊም የሚሆኑት። አብዛኛው ይሄ ባይዜ በኢትዮጵያም ተመሳሳይ ኬዝ እንደሆነ በአንዳንድ አካባቢዎች እንደዚህ አይነት ኬዞች አሉ። ባይዜ በጣም በመላው ዓለም ያለ ነገር ነው። በቃ ይሄዳሉ፣ እስልምና የራሱን ጥቃት ያደርሳል። ከዛ ሚሰልማል ለህይወቱ የሚፈራ በደንብ በክርስትና ያልጠነከረ ሊሆን ይችላል፣ ወይ ደግሞ ዝም ብሎ ክርስቲያን በሚለው ስም በቃ ዝም ብሎ ሬጉላር ላይፍ የሚኖር ስለ ክርስትናውም ብዙ ኬር የማይሰጥ ሰው ምናምን ሊሆን ይችላል። እንዘን ይሰልማል። ከዛ ልጁ ይወለዳል። እስልምና ውስጥ ልጁ ቁርአን መቅራት በግዴታ ሆኖ በልጅነቱ ይቀራል ምናምን። ከዛ እየቀራ ያድጋል። ልጁ አድጎ ልጅ ይወልዳል። ከዛ በኋላ የአባቶቹ የቅድመ አያቶቹ ምናምን ሃይማኖት ይመስለዋል። በቃ ይቀጥላል፣ ላይፍ ይቀጥላል። እንደዛ ነው። ብዙ አካባቢዎች ላይ ብዙ ሳይሆን ሁሉም አካባቢ ላይ እስልምና እንደዛ ነው የገባው። ሁሉም አካባቢ። ስለዚህ እቺ ያረፍተ ነገር አሁን የመጽሐፉ በሰዎች ባመኑ ኖሮ ለነሱ የተሻለ ነበር የሚለው ከማስፈራራት አንጻር እንደዚህ አይነት ችግር ውስጥ ከሚገቡ እንደዚህ አይነት ስቃይ ከምናደርስባቸው እንደዚህ አይነት ችግር እንደዚህ ምርጥ የሚባሉ ሙስሊሞች እንደዚህ አይነት ችግር ከሚያደርሱባቸው ይልቅ እንደው ሙስሊም ቢሆን ይሻላል ከሚል አንጻር እንጂ እስልምናን መቀበል ይጠቅማል። የሚጠቅመው ደግሞ ሞትን ራስን ከሞት ከማዳን ውጭ ምትለዋን ለማሳየት እንጂ ሙስሊም ሆኖ ሙስሊምነት ምርጥነት ነው፣ ምርጥ መሆን ነው ሙስሊም ሆን ከሚል አንጻር አይደለም ማለት ነው። አይ የሆነ መንፈሳዊ ትርጉም የሚሰጠው ነገር ሳይሆን ግን ምንድነው ቀጥታ ከዚህ ሊመጣብህ ካለው ነገር ትተርፋለህ ነው። ሊመጣብህ ካለው ነገር ማስፈራሪያ ነው። ቀጥታ ከፊት በጣም ጥሩ የሆኑ ሙስሊሞች የሚያመጡብህ ነውር አለ እና ለምሳሌ ኢብን ከቲር ላይም ተመሳሳዩ ነገር ያንኑ ሐዲስ አምጥቶ ነው ባይዞ የሚያስቀምጠው። ስለዚህ እንትን ነው የሚቀርብህ በህይወት እንድትኖር ነው የምትደረገው። ስለዚህ በዚህ በአሁኑ ዘመንም የሆኑ ማስፈራሪያዎችን በማድረግ ሙስሊም በማድረጋቸው ልክ እንደ መጽሐፉ ነው ማለት ነው። በመግደልም ይሁን ወይ የሆነ ነገር እንከለክላለን በማለት በማስፈራራትም ይሁን በተለያየ መንገድ አስፈራርተው ሙስሊም ቢያደርጓቸው ትክክለኛ አስተምሮውን እየፈጸሙ እንጂ ከአስተምሮ ውጭ ባለ መንገድ አይደለም ማለት ነው። ምክንያቱም እዚህ ጋር ይሄ እንደውም ቀላል ይሄ ከበድ ያለ ነው። አሁን አንዳንዶች በተለያየ ነገር አስፈራርተው ሙስሊም ቢያደርጓቸውና እነሱም ያንን ነገር እንዳይደርስባቸው ሙስሊም ቢሆኑ እነሱ ሙስሊም ሆነዋል፣ እነዛኞቹ ሙስሊም ያደረጉበት መንገድ ትክክል ነው ማለት ነው። እንደዛ ነው ያሰበው። ኦኬ ቴንክ ዩ ቢኒ። የሆነ ታሪክ አስገራሚ ታሪክ ቢኒ ሼር ያደርገናል። የሚደንቅ ታሪክ። እንዴት ናችሁ? አረዲ ሲናገረው ነው ደስ የሚለውና ቮሊዩም 15 ላይ 206 ፔጅ 206 ላይ ነው ያለውና እሱን ከገለጽኩት በኋላ የኡትማን ታሪክ ነው። ምን መጽሐፍ ላይ ቮሊዩም 12 አጠበሪ ቮሊዩም አጠበሪ ቮሊዩም 15 ፔጅ 206 ላይ አለ እና እዛ ላይ ልክፈታው ከገደላ ክፈታውና ላሳይህ። እሺ አውራ። አረዲ እንኳን ደህና ነው። እንዴት ነህ ዳኒ? ሁላችሁንም ሰላም ብያለሁ። በእርግጥ ስራ ልወጣ ነው። ቤኒ እግዚአብሔር ይመስገን ሰላም ብያለሁ። እንዴት ነህ?
እግዚአብሔር በሁለት ይመስገን። አንተ ድምፅ ሳምንታችን ሁሉ ተለውጧል እባክህ። እንዴ ጉንፋን ይዞኝ ነው የተመለስኩት። በሁለት ሳምንት ወፍራል። ጉንፋን ነው እባክህ። ያስታውቃል። የቫኬሽን ድምፅ ነው። እሺ ንገረው በቃ። እኔ ልወርድ ነው፣ ስራ ላይ ነኝና እንትኑን ክፈተውና ላሳየቱ አካባቢ እንደሆነ 206 ፔጅ ላይ ወደ መጨረሻ እሱን ከገደሉት በኋላ ስለሚስቱ የተናገረውን ነው። ኦኬ ዙም አውት ካላረኩ ይታየኛል። ወደ መጨረሻ አካባቢ ነው ግን አይታየኝም እንደኔ ማመን። በጣም ጥቅጥቅ ያለ ጠበሪ ላይ ያለ እንደ ግን እሱ ታሪክ ያ ጠበሪ ላይ ያለ ገጽ 206 ሳነበው ነበር። 206 ቮሊዩም 15 ነው። ቮሊዩም 15 ገጽ 206 ያውና አየሁት። ይኸው የመጀመሪያው ፓራግራፍ ይሄ የኦትማንን ሚስት እኮ ነው። የኦትማንን ሚስት እሱን ከገደለ በኋላ ምን እንዳላት ይኸው በእናትህ አንተ ጋድ ፋይተር ሃው ሄቪ እርበታክስ እንዴት ያለ ትልቅ መቀመጫ ነው እባክህ ነው የሚለው ቀጥታ። ምን ሆነ መሰለህ ማሜ፣ እንደዛ አማጽያን ሙስሊሞቹ ኡትማንን ሊገሉ ቤቱ ሰብረው አልገቡም። ኡትማን ከሚስቱ ጋር ቁጭ ብሎ ቁርአን እያነበበ ነበረ። ያው እነሱ ሰብረው ሊገቡ እንትን ሲሉ ቤቱን ሲከቡ ቁርአን እያነበበ ነበር ይላል። ከዛ ያው ይገባሉ። እንደየ ሐዲስ ዘገባው ይለያያል። አንዳንዱ የአቡበከር ልጅ የአይሻ ወንድም ነው ይላል፣ ሌላው ሌላ ሰውዬ ነው ይላል። ብቻ መተው ኡትማንን በጎራዴ ይወጉና ይገሉታል። ከዛ ሚስትየው ብቻዋን ስትቀር ይሄኛው ገዳዩ ይመጣና የኡትማንን ሚስት ጀለቢያውያን ከኋላ ገለጥ ያደርግና ምን የሚያክል መቀመጫ ነው ባካችሁ ይላል። እና ምርጡ የእስልምና ትውልድ እንደዚህ አድርገው ያላቸው ስብዕና ያላቸው ስነ ምግባር ምን እንደሚመስል በጣም የሚያሳይ ነው። እንደዚህ አይነት ታሪኮች ነው። ማይ ጉድነስ ከዛ ምን ይላል መሰለ and so I knew that the enemy of God or the enemy of Allah desired only the things of the world ወይም ደግሞ አቅ ነበር። ኡስማን ነው እንግዲህ የኢኔሚ ኦፍ አላህ መሆኑ የአላህ ጠላት መሆኑ ማለት ነው። የአላህ ጠላት ምድራዊ ነገር እንደሚወድ አቅ ነበር ይላል። ራሱ እኮ ምድራዊ ነገር ነበር። አንተ ምን አይነት ሰዎች ናቸው እነዚህ ሰዎች? ግን ነውረኞች በቃ በእውነት። እና እንግዲህ እዛው ላይ እጁንም ቆርጠውታል ይመስለኛልና እዛው ላይ እጁን የቆረጡበት ምክንያት ሲናገሩ ይሄ በቁርአን ላይ የተላለፈ መዳፍ ወይም የተላለፈ እጅ ብሎ ነው እጁን የቆረጡት። በቀደም ሳነበው ነበር። ይሄ በጣም አሪፍ ነው። ቁርአን እንደነካከው ለማሳየት እንትን ይላል እስልምና። ያው በእርግጥ ቁርአናቸው መቃጠሉ ምናምን ስለተረጋገጠ ሁለቱም፣ ግን ይሄ ራሱ አንድ ማስረጃ ነው። ከዛ ውጭ ደግሞ ሙስሊሞች እርስ በርሳቸው አዛኝ ናቸው፣ በሌላው ላይ ነው ሀያሌ ተብሎ የተባለው ነገር ራሱ የቁርአን ታሪክ ራሱ ውሸት እንደሆነ እንደዛም ይላል አይደል? በመካከላቸው አዛኞች ናቸው በመካከላቸው። ግን አይተህ ከሆነ የሰሃባዎቹ ታሪክ በጠቅላላ ይሁን እንደዚህ ነው አይደል? እየተበላሉ ያለቁት ጭንቅላት እየቀቀሉ እየበሉ የአሊን ጉዳይ ራሱ ሰግዶ ቀና ሲል ነው በመሀል አናቱን በመርዝ ውስጥ 3 ቀን በተዘበዘፈ ምንድን ነው ሰይፍ መስጊድ ውስጥ ነው ባይዘው የገደሉት ሰግዶ ቀና ሲል። ሁሴንንም እንዴት አድርገው እንደገደሉት ይታወቃል ያለ ታሪክ ላይ። ስለዚህ ይሄ የቁርአን ክፍል ራሱ ውሸት እንደሆነ ሐሰት እንደሆነ የሚያሳይ ነው። እርስ በርሳቸው ደግሞ እንዴት ነው ጨካኞች እንደሆኑ
እና ለሌላው ምን ያህል ጨካኝ እንደሚሆኑ አስበው እስቲ እርስ በርሳቸው በዚህ ልክ የሚበላሉ ከሆነ እና ከዛ አንጻርም ማንሳት ይቻላል። ለማንኛውም እኔ ሎርድ ነው ስራ ላይ ነኝ። በጣም ይቅርታ። ያው ሰሞኑን እመጣለሁ። ማሜ ችግር የለም ስራ ጨርሳለሁ፣ እመጣለሁ ሰሞኑን። እሺ ቴንኪዩ ቢኒ፣ እንገናኛለን። በጣም በጣም ከባድ ነው። በቃ እስልምና በጣም በእውነት በጣም ነውር ነው። በጣም ነውር ነገር ነው የሚያወራው። የሚሰራው ስራ ነውር ነው። ነገረ ስራው በቃ ትንሽ ጊዜ ወስዶ ማጥናት ነው። ሰዎች ቴንኪዩ ቢኒ፣ በጣም እናመሰግናለን ስለመጣ። ሰዎች ጥቂት ማለት ተሸውደው ይሰልማሉ። አንዳንዱ በሌላ ምክንያት ይሰልማል። የእውነት ግን ጥቂት ትንሽ ሪሰርች ያደረገ ትንሽ በቃ ማለት በኖርማል ማይንድ ሆኖ ትንሽ ነገር ሪሰርች ያደረገ ሰው አእምሮው ይጦዛል። በቃ እስልምና ትክክለኛ ኢንፎርሜሽን እያገኘ ከሆነ ከሙስሊም ከሆነ እንዳለ ይሸወዳል። በቃ ሌላ ምንም አማራጭ የለውም ከመሸወድ ውጭ። ከሙስሊም ከሆነ ይሸወዳል በቀላሉ ማለት ነው። ኤኒዌይስ ግን በጣም ይገርማል። ሙስሊሞች ብትኖሩ ገብታችሁ ብትመልሱ ጥሩ ነበር። በክርስትና ውስጥ የሚለውን ትንሽ እሺ፣ አረዴ ሀሳብ ካለ ስጥና። አይ ኖ በማሜ እንዲያው ሙስሊሞች ሁሉ ጊዜ የሚናገሩት መፈክሮች ሁሉ ወደ እነሱ ሲዞር የከፋ የሆኑ ነገሮችን ነው አውጥተው በአደባባይ ያው ቀድሞ በጮኸ ነገር ስለሆነ ነው እንጂ የሚናገሯቸው ነገሮች ሁሉ ለምሳሌ እንደ መፈክር ማንበብ ያሰልማል ብለው የሚናገሩት እንደ መፈክር ይሄ ዲስትራክሽን ነው። ሰውን ሚስ ዳይሬክሽን የሚባለው ነገር አለ አይደለ? በቃ አሁን ደጋግመው እንደዛ ሲሉ ሰው እውነትም እስልምና ስታነበው ስታጠናው ጥሩ ነገር እንዲመስለው ያደርጋል። ግን እውነት ሰው እኔ እንዲያው ሰውን የምመክረው እስልምናን በደንብ አድርጎ ቢያነብ በደንብ አድርጎ ቢያጠና ማንም አይምሮ ያለው ሰው እስልምና ትክክል ነው ብሎ ሊያምን እንደማይችል ነው እርግጠኛ ሆኜ መናገር የምችለው። እና መፈክሮቻቸውን ሁል ጊዜ እንዲያውም ጠንከር አድርጎ አሁን መጽሐፍ ቅዱስ ተበርዟል ብሎ ሲሉ ያው ራሳቸው ጋር ያለ ችግር ስለሆነ ምንድነው ኢየሱስ አልተሰቀለም ብለው ሲጮሁ ያ ችግር ራሳቸው ጋር ያለ ችግር እንጂ እኛ ጋር ቁርአናቸው አሁን ለምሳሌ ውዝግብ ውስጥ ናቸው። እነሱ በኢየሱስ ስቅለት ብለው ይናገርና ራሳቸው ናቸው ግን ውዝግብ ላይ ያሉትና እነዚያን ነገሮችን ስትመለከት ሙስሊሞቹ በደንብ አድርገው እምነታቸውን እንዲያጠኑ ዝም ብሎ መፈክር ላይ ነው ብዙዎቹ ልባቸው ያበጠው በእንትን ነው በፕሮፓጋንዳ ነውና ብታጠኑ ካላችሁ ሙስሊሞች ብታነቡ እንመክራችኋለን። ያ በጣም በእውነት በጣም ቴንኪዩ። ይሄ አሳሳቢ ጉዳይ ላይ ያለ ነው። እኔ ለሙስሊሞች ጤንነት በጣም አሳሳቢ ጉዳይ ላይ እንደሆነ እየተሰማኝ ነው። ለአእምሯቸው ጤንነት በጣም አሳሳቢ ጉዳይ ላይ ነው። እንዴት ሆነው እዚህ ጨለማ ውስጥ እየኖሩ እንደሆነ በጣም እያሳሰበኝ። ኦ ማይ ጉድነስ ዩ ሃቭ ኖ አይዲያ። አስቸጋሪ ነገር ውስጥ ለመሆናቸው ጌታ ሆይ። ኤኒዌይስ ሙስሊሞች ካላችሁ ብትገቡ መልካም ነው። ግቡና በሃይማኖታችሁ ውስጥ ያለውን ነገር ተናገሩ። የሚ ኦኬ፣ ሌላ ጥያቄ ያለው መግባት የሚፈልግ ሀሳብ ተቃውሞ ያለው ሙስሊም የለም? ዛሬ ጠፉ። ሰሞኑ እንዳለ ሲያደርጉ ነበር እዚህ ዛሬ ገናው ማሜ
እንደው ወይ ለልጅቷ ማለት ያው ቆንጆ ነች ስለተባለች እኔ እንደውም ቁንጅና እኮ እንትን መስሎኝ ነበረ። ሌላ ነገር ቁንጅናው ሌላ ነገር ቆንጆ ስለሆነች ከሆነ ለሚስቱ ብሎ ያን ነገር ያደረገው ኦኬ እሺ ገደለው ሰውየውን። ቀቅሎስ መቀቀልስ ምንድን ነው? ለምንድን ነው ያስፈልገው? እንደዛ ማድረጉ ምንድን ነው ምክንያቱ? እንዳይነሳ ነው ፈርቶ ወይስ ምንድን ነው? ልጅቷን ካገኘ ከገደለው ከሞተ ሰውየው መቀቀሉ ምንድን ነው? የሰውየውን ስጋ መቀቀል ምንድን ነው ለሱ የጠቀመው ነገር? ወይስ ምክንያቱ ምንድን ነው? የቀቀለበት ምክንያት የቀቀለውማ የጭካኔ ማሳያ እኮ ነው። በነገራችን ላይ ጭካኔውን ለማሳየት ነው በጣም እንጂ ሌላ ምንም ጥቅም የለውም። ርቦትም አይደለም መቼስ ምግብ ስላልነበረ በላው እንዴ ታዲያ። እና ቀላል በልቶታል እንዴ? ምንድን ነው ጭካኔውን ለማሳየት አደገኛ ነኝ ቴረር፣ ይሄ ማስፈራሪያ አለ አይደል? በቃ ሰውን ለማስፈራራት አሁን አይኤስአይኤሶች የሚያደርጉት እንደዛ አይደል? ይገድሉና ከዛ በኋላ ምንድን ነው የሚያደርጉት? ይሰቅላሉ የተገደለውን ሰው፣ ወይ ደግሞ በአደባባይ ወይ ደግሞ ጭንቅላቱን ቆርጠው እንጨት ላይ ሰክተው ያቆማሉ ምናምን። ይሄ ሁሉ አካባቢው ላይ ያለው ማህበረሰብ ምንን ለማሳወቅ ነው? በቃ ወይኔ ከሱ ጋር ከተዳፈርኩ እንደዚህ ነው በቃ ምናምን የሚለውን ቴረር የሰው አእምሮ ውስጥ። ታዲያ በዚህ ልክ ይሄ ምርጥ የሚባል ሰው በእስልምና ምርጥ የሚባል ትውልድ እንደዚህ የጭካኔ እንደውም ገሎ ምናምን ቀቅሎ ብቻ መስሎኝ ነው። ታዲያ ርቧቸው ለምሳሌ የሆነ ጊዜ ላይ የሰው ስጋ ትበላላችሁ በሚል ስናወራ እንግዲህ የተጻፉ ነገሮች ሲገለጡ አይ ታዲያ ምን ችግር አለ? ለምሳሌ ኡስታዞቹ ራሱ እዚህ ላይ ያሉ አንዳንድ ልጆች ምን ችግር አለ ርቦኝ ብበላው ምንም ችግር የለውም ከምሞት ምናምን የሚል እንደ ምክንያት ያቀረቡት ነገር አለ። ምንም ችግር የለውም እንበላለን፣ ርቦን ከሆነ እንበላለን ነገር። ታዲያ ያኛውን ለመቃወም ለምን ደፈሩ? ሰው ለምን ሰቀጥተው ነው? ይሄ ነገር ካለ ይሄ ምግብ አጥቶ ሳይሆን ለጭካኔውን ለማሳየት ራሱን እንደዛ ለማድረግ ከሆነ ያኛውን ሰው የሚከላከልበት የሆነ የተሸማቀቁበት ያፈሩበት ምክንያቱ ምንድን ነው? ሰው ትበላላችሁ ርቧችሁ ሲባሉ ወይ የሆነ ሰውዬ ምናልባት ትዝ ካለክ ወደ ስደት እየሄደ መንገድ ላይ እንደዚህ አጋጥሞኛል እንደዚህ በልቻለሁ ምናምን ያለውን ለምን አሳዘናቸው? ምንድነው ችግሩ ታዲያ? ይሄ ቀላል ነው እኮ ርቦት ቢበላ ይሻለዋል ለድፍረት ምናምን ብሎ በልተው ከሚያሳይ። የራበው እሺ ተርቦ በላ ብለው ያኛው ሰውዬ በቃ ተርቦ በላ ደግሞ የማንም አለቃ አይደለም፣ ማንም ሰው እንደ ምሳሌ የሚያየው አይደለም። እሱንም ሰውዬ የሚያመዋግስ ማንም ሰው የለም ፎርዛት ማተር ማለት ነው። ይሄኛው ግን ኮማንደር ነው፣ የሙስሊም ትልቅ ኮማንደር ነው። ከዛ ደግሞ ስም ሁሉ የወጣለት አላህ። በነገራችን ላይ ሙስሊሞች አምላክ አላህ ግመል አለው፣ ቤት አለው፣ ወንበር አለው። ቀጥታ በቃ እንትን በሉት የገጠር ገበሬ በሉት፣ ሰይፍ አለው ምናምን። አሁን ይሄ ሰውዬ የገደለው በእስልምና ኻሊድ ኢብን አልወሊድ ማለት ሰይፉላህ ነው ስሙ፣ የማዕረግ ስሙ፣ የአላህ ሰይፍ። አላህ አንተን መቁረጥ ሲፈልግ በሱ በኩል ነው የሚቆርጥህ ተብሎ ስም ይወጣለት ሰው እና በዚህ ልክ የተወደሰ እንደው ዝም ብሎ አንድ ሙስሊም አይደለም፣ ኮማንደር ነው፣ የሙስሊሞች አለቃ ነው። በዛ ላይ ደግሞ ኮማንደር ብቻ አይደለም ሰይፉላህ። አሁን ለምሳሌ የእግዚአብሔር ወዳጅ ተብሏል አብርሃም። እኔ ከወዳጄ ከአብርሃም የማደርገው ነገር እደብቃለሁን እግዚአብሔር ብሏል። ኦኬ፣ ስለዚህ የእግዚአብሔር ወዳጅ ተብሏል።
አብርሃም። ስለዚህ አባታችን አብርሃምን በዚህ መንገድ እናስታውሰዋለን። በዚህ መንገድ ደግሞ ስለሱ ምን እየተባለ ነው፣ ምን አይነት ሰው ነው የሚለውን የምንረዳው ነገር አለ ስለ አብርሃም። ስለዚህ ስለ ኻሊድ ምንድነው የምንረዳው? ማዕረግ ስሙ የአላህ ሰይፍ። ይሄ ማለት በጣም ኢቨን በሃይማኖታዊ ጉዳይ እንኳን በጣም የተሻለ ቦታ የተሰጠው ሰው ነው ማለት ነው። በጣም የሚፈለግ ሰው፣ በጣም የሚሰማ ሰው ነው ማለት ነው። የአላህ እስከሚያደርጉት ድረስ ሰይፈኛ ብቻ መሆኑ ሳይሆን የአላህ ሰይፍ፣ እሱ ራሱ የአላህ ሰይፍ ነው እስኪባልለት ድረስ ስም ወጣለት። ኦኬ እሱ የሰው ጭንቅላት ይበላል። ኤኒዌይስ ኢትስ ኦል አባውት ውመን፣ ሴት ከዛ ገንዘብ፣ ሴት ገንዘብ፣ ሴት ገንዘብ። ሌላ ነገር የለውም። ሃይማኖቱ የረባ ነገር የለውም። ሴት ገንዘብ፣ ሴት ገንዘብ ነውና ይሄን ይመስላል ጋይስ። ቴንክ ዩ በጣም ለዛሬ በዚሁ ብንጨርስ ጥሩ ነው። ኢማሙ ተውሂዲ በጣም ጥሩ ነገሮችን አሰምቶናል። ከቻላችሁ ግቡና የሚመቻችሁ ሰዎች ዲቤቱን እኔ እዚህ እንዳላዘጋችሁ ብዬ ነው። ኢማም ተውሂዲ ብላችሁ ላሳያችሁና ከዛ ይገባችኋል ምን እያልኩ እንደሆነ። አንዴ የኢማም ተውሂዲን ትምህርቶቹን ተከታተሉ። በጣም ሱኒ እስልምና ላይ ሳይሆን ጀነራል እስልምና ላይ በጣም አደገኛ ስራ እየሰራ ያለ ሰው ነው። አሁን አሁን ከምን እንደደረሰ ባላውቅም የሆነ ጊዜ ላይ በጣም ትልቅ ስራ እየሰራ እንደነበረ አስታውሳለሁ። ኢማም ተውሂዲ እዙም ላደርግላችሁ። ሆልድ ኦን ኢማም ተውሂዲ ዌር አር ዩ ኢማም ተውሂዲ? እንደዚህ ማለት ኢማም ተውሂዲ ብላችሁ እንደዚህ ጻፉ። በቃ ይመጣላችኋል፣ ይዘረግፍላችኋል። የዚህ ሰውዬ ዲቤቶቹ ምናምን ዲቤት ብላችሁ ደግሞ ከገባችሁ በቃ የተወሰኑ ዲቤቶቹን ታገኛላችሁ። ኢማም ተውሂዲ ቴንክ ዩ ጋይስ፣ በጣም እናመሰግናለን ስለመጣችሁ። ጥሩ ጊዜ አሳልፈናል። ለሁላችሁም በያላችሁበት መልካም ጊዜ ይሆንላችሁ። ሌላ ጊዜ ነገ ተነገ ወዲያ ምናምን በጊዜ አለን። በቃ እየመጣን ሰሞኑን ዝም ብለን እንደዚህ አይነት ጆክ ምናምን እናወራለን። ቀልድ ማለት እንግዲህ ቁርአንን ቀልጦ ማንበብ፣ ሐዲሳት ውስጥ መግባት ቀልድ ከመቀለድ አይተናነስም። ስለዚህ በደንብ ዘና እንላለን። ቴንኪዩ ታቢ ያደረጋችሁ፣ ሼር ያደረጋችሁ ምናምን ገስት ላይ መጣችሁም በጣም ቴንኪዩ ሶ ማች አመሰግናለሁ። ሁላችሁንም በጣም ቴንኪዩ። ማለት የምትፈልጉት ነገር ካለ ሀሳብ እንድትሰጡ እድል ሰጣችኋለሁ።